It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ሪያል ማድሪድ እና ማንቸስተር ሲቲ ትላንት በሳንቲያጎ ቤርናባው ያደረጉ ጨዋታዎች አሉ። እነዚህ ጨዋታ ላይ ሪያል ማድሪድ 2-1 በሆነ ውጤት በሜዳው በሳንቲያጎ ቤርናባው ተሸንፏል። ማንቸስተር ሲቲ ደግሞ በማሸነፉ በደረጃ ሰንጠረዡ ወደ ላይ ከፍ ለማለት የቻለበትን አጋጣሚ ፈጥሯል። ማንቸስተር ሲቲ አሁን በአውሮፓ ቻምፒዮንስ ሊግ የሊግ ፌዝ ደረጃ አራተኛ ደረጃ ላይ ተቀምጧል። ከ6 ጨዋታ 13 ነጥብ አለው። ልክ እንደ ፓሪስ ሰን ዠርማ ሁሉ አርሰናል 18፣ ባየር ሚዩኒክ 15፣ ሁለቱ ክለቦች እንደውም አታላንታም ጭምር 13 ይዘው 3ኛ፣ 4ኛ እና 5ኛ ደረጃ ላይ ተቀምጠዋል። ይሄ ለማንቸስተር ሲቲ ምናልባትም ተጨማሪ ጨዋታ ወደዚህ ወደ ውድድር ዓመቱ ላለማምጣት በጣም በጣም ያግዘዋል ተብሎ ነው። የውድድር ዓመት እንዳይሆን አይደል? የኖካውት ምናምን በፕሌይኦፍ እንደዛ እንዳይሆን ለማንቸስተር ሲቲ በጣም ይረዳል ብዬ ነው እኔ የማስበው። ለማንኛውም የትላንትናውን ጨዋታ በተመለከተ ትልቁ ርዕሰ ጉዳይ የነበረው ከጨዋታው በላይ የዣቪ አሎንሶ ጉዳይ ይመስለኛል። ምክንያቱም ይሄ ጨዋታ የመጨረሻ ሊሆን ይችላል ለዣቪ አሎንሶ የሚል መረጃዎች በጣም ከሚታመኑ መገናኛ ብዙሃኖችም ሲወጡ ነበር። እንደውም አንዳንድ ሰዎች ሲነጋ ዣቪ አሎንሶ ከሪያል ማድሪድ ጋር ተለያየ የሚለውን ዜና ሁሉ እንዲጠብቆ የሚያደርግ ይመስለኛል ከጨዋታው በፊት ሲገለጽ የነበረው ነገር እና ትኩረቱ በሙሉ ይህንን ጨዋታ ማድሪድ ማሸነፍ አለበት፣ ካልሆነ ግን አሰልጣኙንም የሚያጣበት ጨዋታ ሊሆን ይችላል የሚል ሀሳብ የተሰጠበት ነው። በሪያል ማድሪድ በኩል ስታየው እንደ ክሊያን ምባፔ ያሉ ወሳኝ ተጫዋቾች ብዙ ነገር መቀየር የሚችል ተጫዋችን መጠቀም ያልቻለበት ነው። ሌሎችም ደግሞ ጉዳቶች በጣም በተደጋጋሚ እያስተናገደ የሚገኝ ክለብ ነው። ተጫዋቾቹ ቤሊንግሃምን ጨምሮ ከጨዋታው በኋላ አስተያየት ሲሰጡ ነበረ። ሙሉ ለሙሉ አሰልጣኛችንን እንደግፋለን፣ ምንም አይነት የተረበሸ መልበሻ ቤትም የለም፣ ከሱ ውጪ ወይንም ደግሞ እሱን የማንደግፍበት ምንም ምክንያት የለም፣ የሚችለውን ነገር በሙሉ እያደረገ ነው፣ ከኛ ጋራ ተግባብቶ እየሰራ ነው፣ ድጋፍ አለን ለሱ የሚል አስተያየት የሰጡበት ነው። ግን አሁንም ሰዎች ይጠብቃሉ ከተወሰነ ቀን ከአንድ ቀን ከሁለት ቀን በኋላም ቢሆን የዣቪ አሎንሶን ስንብት ልንሰማ እንችላለን የሚል መጠበቅ አላቸው። ሌላ ደግሞ አንድ የወጣው መረጃ አሁን በሳምንቱ መጨረሻ ላይ ሪያል ማድሪድ የሚያደርገውን ጨዋታ የሚሸነፍ ከሆነ 3 ተከታታይ ጨዋታ ተሸነፈ ማለት ነው እና ይሄ ደግሞ በቃ የመጨረሻ ለዣቪ አሎንሶ ምንም አይነት እድል እንዳይሰጠው የሚያደርግ ጨዋታ ሊሆን ይችላል እና ይሄ ጨዋታ ይጠበቃል የሚል ማስተያየት ቢቢሲም ላይ ተጽፎ አይቻለሁ እና ምናልባት የመጨረሻ ጨዋታው ከትላንትናው ወደ መጨረሻ ሳምንቱ ጨዋታ የተቀየረበት እድል ሊኖር ይችላል ነው። ግን ሪያል ማድሪድ በአውሮፓ ሻምፒየንስ ሊግ ላይ ያለውን የበላይነት እንደዚሁ አጠቃላይ በቡድን ደረጃ ያለውን አስፈሪነትና ግርማ ሞገስ ግን ያጣ ይመስለኛል። እኔ ትላንት ጨዋታውንም ሳየው አንድ የተረዳሁት ነገር በቃ የሆነ ሪያል ማድሪድ የማይመስል ነገር ግን አለው በደንብ። ይሄ አሁን እኔ በዚህ በሊግ ፌዝ አዎ ብሎ ለመናገር በጣም ያስቸግረኛል። እውነት ለመናገር ለምንድን ነው የሚያስቸግረህ ብትይኝ የሊግ ፌዙ ጨዋታዎች የክለቦችን እውነተኛ ነገር ሙሉ በሙሉ ወይም 100% የሚያሳዩ ናቸው ወይ
የሚለው አሁን ጠንካሮቹን ጥንካሬያቸው ልትናገሪ ትችላለች። ስለ ደካሞቹም ግን የመጨረሻ አይረቡም ብሎ አፍ ሞልቶ ለመናገር ኩም የሚያደርግ ነገር ሊከተል እንደሚችል ነው ፊልም ማድረገው። በተለይ ደግሞ ባለፈው የውድድር ዓመት የነበረውን ነገር እንትኑንም አስቢዋ። የፒኤስጂ ባለፈው ሊግ ፌዙ ላይ ስንተኛ ነበር የወጣው? ከጥር በኋላ አይደለም ወይ ሪቫይቭ ያደረገው? የፒኤስጂ የውድድር ዓመት ማማር የጀምረው እኮ ከጥር ጀምሮ ነው። እነዚህን ስታይ ኤኒ ታይም እነዚህ በድንገት ፒክ ሊያደርጉ የሚችሉ ወይም ያንን የማድረግ አቅም እንዳላቸው የምንስማማባቸው ክለቦች እኮ አሉ። እና ከነዚህ ክለቦች አንጻር ስትመለከችው ሪያል ማድሪድ ከዣቪ አሎንሶም ጋር ወይም ያለ ዣቪ አሎንሶም ይህንኑ ነገር ሊያደርግ ወይም ሊያሳካ የሚችልበት እድል አለ ብዬ ነው ማምነው። ኤኒታይም ራሳቸውን ማስተካከል ስለሚችሉ ቡድኖች ስትነጋገሪ ሪያል ማድሪድን ኤክስክሉድ ልታረጊው አትችይም። እናም ሪያል ማድሪድ እዛ ውስጥ ይገባል ብዬ ነው ማምነው እኔ። ከዛ ውጭ ግን ሪያል ማድሪድ በዘንድሮ የውድድር ዓመት ብቻ ነው ወይ? ባለፈው የውድድር ዓመት እኮ ከዚህ የባሰ ነው። በዘንድሮ የውድድር ዓመት በብዙ መንገድ ተስፋ ተደርጎ ነበረ። ለምን ያለፈው የውድድር ዓመት የሚያስቆጭ ነበረ። ባርሴሎና ዋንጫዎችን ያሸነፈበት፣ ባርሴሎና በአውሮፓ ቻምፒዮንስ ሊግ ሰሚ ፋይናሊስት ሆኖ ከኢንተር ሚላን ጋር በነበረ ጨዋታ ተሸንፎ እንዴት ከውድድር እንደወጣ ምናምን ለሚያስታውስ ቡድን ወይም የእግር ኳስ ወዳጅ የሪያል ማድሪድና የባርሴሎና ኩያነት ያስባለ ነበረ። 4 ተገናኝተው 4 ማሸነፈው፣ ያውም ደግሞ ብዙ ጎሎችን እያገባ ጭምር አሸነፈው። እነ ላሚን ያማል የደመቁበት፣ እነ ኪሊያን ምባፔ የተጠበቀውን ያልሆኑበት በብዙ መንገድ በግለሰብ ደረጃም ብትሄጂ በቡድንም እንደዚሁ ብትወስጂ በሪያል ማድሪድ በኩል ለደስታ የሚያበቃ የውድድር ዓመት አልነበረም። ስለዚህ ዣቪ አሎንሶ ስለመጣ ብቻ ሳይሆን የእውነት ለመናገር የነ ኪሊያን ምባፔ ተሻሽሎ የመምጣትም ነገር በጣም ተጓጉቶ ነበር። ኪሊያን ምባፔ ለእኔ በጣም ተሻሽሎ ነው በዘንድሮ የውድድር ዓመት የቀረቡ ቁጥሮቹም ያንን ይመሰክራሉ። የሜዳ ላይ በፍላጎት የሚያደርጋቸው ጥረቶችን በሙሉ የከሸፈ ዝውውር ወይም ከተጠበቀው በታች የሆነ ዝውውር እንዳይሆን ያደረገ ነው የሚል ነው የኔ አረዳድ። እና ግን በቃ ከዣቪ አሎንሶ አሁን ስፔን ውስጥ ችግሩ ምንድን ነው መሰለሽ? የራስሽ ጥሩ አለመሆን ነገ ወይም ከነገ ወዲያ ሊሻሻል ይችላል ነው። ነገር ግን የባርሴሎና ጥሩነትም ከግምት ውስጥ ይገባል። ፉክክሩ በቀጥታ ምንም ጥያቄ የለውም። አሁን ባርሴሎናን አሸንፎታል እኮ አይደል ሪያል ማድሪድ። ግን አሁን የነጥብ ልዩነታቸው 4 ሆነ። በአውሮፓ ቻምፒዮንስ ሊግ ላይ መሆን ያለባቸውን ነገር ከመሆን አንጻር ሪያል ማድሪዶች በሜዳቸው በሳንቲያጎ ቤርናባው ያንን ሞገሳቸውን ይዘው መቀጠል አልቻሉም። እነዚህ ሁሉ ነገሮች ምንም ጥርጥር የለውም ዣቪ አሎንሶ ላይ ጫናን ያበረክታሉ። ምክንያቱም ስለ ሪያል ማድሪድ ነው እያወራን ያለ ነው። ድልሽ አላማረም ተብለሽ ድልሽ ነው ያልኩሽ። ድል አርገሻል፣ አሸንፈሻል፣ ግን አላማረም። ድሉ አላማረም ተብሎ እኮ ሰው ይባረራል። እንኳን ድሉ መልኩ አላማረም ተብሎ ሰው ይባረራል ሪያል ማድሪድ ቤት ውስጥ እና በዚህ በጣም ከፍተኛ ጫና ውስጥ ነው የሚሆነው። ግን ቅድም እንዳልሽው ጁድ ቤሊንግሃም 100% የተጫዋቾቹ ድጋፍ አለው ዣቪ አሎንሶ የሚል አስተያየትን ሰጥተዋል። እንግዲህ ዣቪ አሎንሶ ከባየር ሊቨርኩሰን ጋር በነበረ ጊዜ ያም ለኔ ነው ነበር አለ። ባየር ሚዩኒክም ሊቨርፑልም እንደዚሁም ደግሞ ሪያል ማድሪድ ያገኘው ግን በሪያል ማድሪድ ቤት ውስጥ አሁን በበጎ ከማይነሱት ሰዎች መካከል አንዱ ሆኗል ዣቪ አሎንሶ። ያንን ጣር አብዝቶበታል። ማንቸስተር ሲቲ ትናንትና 2-1 በሆነ ውጤት አሸንፎት ለሲቲ ድሉ በጣም ወሳኝ ነው፣ በጣም አስፈላጊ ነው፣ በጣም ጠቃሚ ነው፣ ደግሞ ቆንጆም የሚባል ድል ነው፣ ወሳኝ ድል ነው ብሎታል። ለምሳሌ ኤርሊንግ ሃላንድ በጣም ቆንጆ ድል ነው ያስመዘገብ ነው ብሎ በድሉ መደሰቱን፣ ተጫዋቾቹ የሚጠበቅባቸውን ነገር በሙሉ ማድረጋቸውን በሙሉ ጠቃቅሶ ነው የተናገረው። በጣም ዌአር ሶ ሃፒ ብለዋል። ጋርዲዮላም በተጫዋቾቹ አጠቃላይ ነገር በጣም ተደስተዋል። በጣም አስቸጋሪ፣ በጣም ከባድ ብሎ እንደውም ደግሞ የተወሰኑ የሪያል ማድሪድ ተጫዋቾችንም ስም ጭምር እየጠራ እንዴ ከነሱ ጋር በጣም ከባድ ነው ብለዋል። ጁድ ቤሊንጋም ብለዋል። እንደዚሁም ኤምባፔ ምናምን ብሎ ጠቃቅሶ ቪኒሺየስ ጁኒየር በቃ እነዚህ ልጆች በጣም የሚያስፈሩ ናቸው፣ በጣም ከባዶች ናቸው። ግን ያው ጨዋታውን ማኔጅ ያደረግንበት እናም ድል ይዘን የወጣንበት አቅም በጣም ያስደስታል ካለ በኋላ ስለዚህ ዘንድሮ ለቻምፒዮንስ ሊግ ዋንጫ ከመፎካከር ጋር ሲያነሱበት ነው ቅድም ያልነውን ነገር ያነሳው ነው። አሁን አልላችሁም፣ ግን የካቲት ላይ ይብስብናል ነው የሚለው እና የጋርዲዮላ ሁሌም ቢሆን የሚገርመኝ ሀሳቡ እስከ ታህሳስ መጨረሻና እስከ ጥር መጀመሪያ ድረስ ከመሪዎቹ አካባቢ ከሆንክ
እድሉ በጣም ሰፊ ነው ዋንጫ የማንሳት ይላል። እንደ ስልት ይሄንን ነው የሚከተልበት እሱ። አዎ ልክ ነው። እኔ ደግሞ ልክ ነው የምለው ማለት ሲዝኑን የምትጀምርበት መንገድ ሁሉንም ነገር ዲፋይን ያደርጋል ብሎ ለመናገር በጣም ያስቸግራል። አሁን እኛም የውድድር አመቱ ተጀምሮ የሚደረጉ ጨዋታዎችን በተመለከተ እኮ አስተያየት ሲሰጥ ገና ሲዝኑ መጀመሩ ነው የሚለው ነገር ሁሌ አብሮ ይጠቀሳል። ምክንያቱም ብዙ ነገሮች ይለዋወጣሉ። ብዙ ነገሮች የተዳከሙ የሚመስሉት ክለቦች ወይም ቡድኖች በጣም የተሻለ ነገር ይዘው ይመጣሉ። የበለጠ ወደ ውድድር ሲገቡ ዝግጁነታቸው የበለጠ ከፍ ይላል የሚል አንድ ሀሳብ ይነሳል። በጣም አሪፍ የሚመስሉ ደግሞ ቡድኖች እንደገና ያንን አሪፍነት ማስቀጠል የሚችሉበት እድል ሳስቶ እንመለከታለን። ይሄ ያለ ነገር ነው። ስለዚህ ልክ ነው የምትጀምርበት መንገድ ሁሉንም ነገር ይገልጻል ማለት አይደለም። በውድድሩ ላይ እያደግክ የምትሄድበት መንገድ ግን ብዙ ነገሮችን እያሳየ ይሄዳል። አሁን ማንቸስተር ሲቲ ማን ነበር እንደሱ የሚለው በውድድር አመቱ እያደግክ መሄድ ነው ዋንጫ የሚያስበላህ ነው ያለው። እንደዚህ አይነት አስተያየት አስታውሳለሁ። ፔፕ ነው አይደል? እያደግክ መሄድ መቻል አለብህ። የውድድር አመቱን የጀመርክበት ከዛ ሁለተኛው የሶስተኛ ወር ላይ ከዛ አራተኛ ወር ላይ ምናምን እየጨመረ የሚሄደው ቡድን ሜይ ላይ ዋንጫውን የማሸነፍ እድሉ በጣም ሰፊ ነው ብሎ ማብራሪያ ይሰጥ ነበር። እናድጋለን ነው የሚለው። የካቲት ላይ 100% የተለየ ማንቸስተር ሲቲ ይሆናል። ሞር ማቹር እናደርጋለን፣ ሞር ሬዚሊየንት እንሆናለን፣ ሞር በጣም አሪፍ ማንቸስተር ሲቲን ታያላችሁ ነው። እየጨመርንና እየባሰብን ነው የምንመጣው የሚል አስተያየት ሰጥተዋል። እዛ ቤት ምን ስሜት እንደፈጠረ ባላቅ። አይ ልክ ነው። ይሄ የሚታይም ነገር ነው። ውድድር ላይ የበለጠ እየበሰሉ የሚሄዱ ቡድኖች አሸናፊነታቸው የበለጠ ከፍ ይላል። ብዙ ጫና ይቋቋማሉ። እንደገና ደግሞ ይሄ እድገቱ እየታየ የሚሄድና ማሸነፍ ከጀመረ በኋላ ይባላል ብዙ ጊዜ ፔፕ ጋርዲዮላ እና የማንቸስተር ሲቲ ተጫዋቾች በተለይ የደረጃ ሰንጠረዥን መቆጣጠር ከጀመሩ በኋላ እነሱን መመለስ ወደ ኋላ በጣም አስቸጋሪ ነው ይባላል። ያየነውም ነገር ደግሞ በተከታታይ የውድድር አመታት ያንን የሚገልጽ ነው። በዚህ የውድድር አመት ፔፕ ትንሽ ለየት የሚልብኝ እኔ ማንቸስተር ሲቲ ጨዋታ ሲጀምር ከወልቭስ ጋር ነበር አስታውሰዋለሁ እና 4-0 አካባቢ ነበረ ጨዋታውን ማንቸስተር ሲቲ ያሸነፈው። በጣም አሪፍ ነበረ ፐርፎርማንሱ እና ማንቸስተር ሲቲ ምናምን የተባለበት ወልቭስ ግን አላለም ያኔ አላልንም አላልንማ ተሸንፏል 4-0 ነው። አሁን ቢሆን ሲቲ ወልቭስን 4-0 የሚያሸንፈው ሰርፕራይዝ አንሆንም። ላይክ ለምሳሌ አሁን ዊኬንድ ላይ አርሰናል 4-0 5-0 ቢያሸንፈው ውልነት ቢሰርፕራይዝ አንሆንም በፍጹም። እንደውም በአነስተኛ የጎል ልዩነት ካሸነፈ ነው እንደ ጥያቄ ሊነሳ የሚችለው። ግን ከውድድሩ ከጀመረ በኋላ ኦን ኤንድ ኦፍ የሆነባቸው አጋጣሚዎች ደግሞ አሉ። ለምሳሌ አሁን በዚህ በሻምፒየንስ ሊግ እንኳን እኮ ብናየው በሊቨርኩሰን ተሸንፏል ባለፈው ሳምንት። ከዛ በኋላ ነው አሁን ደግሞ ሪያል ማድሪድን እንደገና 2-1 ያሸነፈው። ትላንት በሪያል ማድሪድ በኩል በተለይ በቪኒሺየስ በኩል ይሳቱ የነበሩት ኳሶች ጨዋታውን ያዩና የሪያል ማድሪድ ደጋፊዎችን በጣም ያበሳጩ ይመስለኛል። ቪኒሺየስ ጥሩ ጎል መሆን የሚችሉ አጋጣሚዎች ተፈጥረውለት ያንንም አልተጠቀመም። ግን የፔፕን ማስጠንቀቂያ ችላ ብሎ ማለፍ ግን ለማንም በሻምፒየንስ ሊግ ላይ ለሚሳተፉም ክለቦች በፕሪሚየር ሊጉም ላይ ለሚፎካከረው አርሰናል በቀጥታ ችላ ብሎ ማለፍ አይገባም። የጋርዲዮላ አስተያየት አሁን ብቻ ሳይሆን በቀደሙት የውድድር አመቶችም በተደጋጋሚ የሚለው ነገር አሁን ያልሻቸው መሀል ላይ የሚበላሹ ውጤቶች ኦኬ ምንም ችግር የለውም። በእኛና በደረጃ ሰንጠረዥ መሪው በአርሰናል መካከል ብዙ አንራራቅ ብቻ መቼ ታህሳስ መጨረሻ ላይ መቼ ጥር ላይ ከዛ በኋላ ያለውን ተውት ለእኔ ነው ብዙ ጊዜ የሚለው። እየተሸነፈ ነው ልክ ነው፣ እየተቸገረ ነው ልክ ነው አለ ሲሉት አንዳንዴ ደግሞ ወደ አለመኖር ምናምን የሚመጣበትን ባድ ፐርፎርማንስ ደግሞ ያሳያል። እውነት ነው እነዚህ ሁሉ ነገሮች ግን ስቲል የነጥብ ልዩነቱ 2 ብቻ ነው። ይሄንን ጋርዲዮላ እንደ ትልቅ ነገር ነው የሚወስደው፣ እንደ አስፈላጊ እንደ በጣም ጥሩ ነገር አድርጎ ነው የሚወስደው። አራቅንም ነው። ለምሳሌ ከሊቨርፑልና በአርሰናል መካከል ያለው የነጥብ ልዩነት በአርሰናልና በሲቲ መካከል እንዲሆን አለመፈለግ አይነት ነገር ነው ያለ። እንደዛ አይነት ተስፋ አስቆራጭ ነገር አይሁን እንጂ ይሄ ኦቨርካም ማድረግ ወይም መፍትሄ መስጠት ለዚህኛው አይከብድም ብሎ ነው የሚያስበው። ግን አንድ ነገር እናንሳ ሳምሪ፣ የሁለት ሰዎችን ክርክር እኔና አንቺ እንከራከርላቸው እስኪ።
ክርክር አይደለም። እነሱ በየራሳቸው ነው ግን አስተያየት የሰጡት። አርሰናል ዋንጫ ያሸንፋል እና አርሰናል ዋንጫን አያሸንፍም የሚል አስተያየት ተሰጥቶ በጣም 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 ሚዲያው ላይ ዶሚኔት አድርጓል ወይም ቫይራል ወጥቷል የሚሉት ጎረምሶቹ እንደዛ ቫይራል ሆኗል። ምንድን ነው አንደኛው ካርሎ አንቼሎቲ ናቸው። የብራዚልን ቱታ ለብሰው የብራዚል የብሔራዊ ቡድን ቱታ ለብሰው ነው ቃለ ምልልሱ የሚደረገው። ስለ ፕሪሚየር ሊጉ ሲነሳ እኔ የፕሪሚየር ሊጉ ፋን ነኝ አሉ። ያው እሳቸው ያሉት ባሉበት መንገድ ላስቀምጠው የሚሉት ምንድን ነው ካርሎ አንቼሎቲ የዘንድሮውን የአውሮፓ ቻምፒዮንስ ሊግ ማን ሊያሸንፍ ይችላል ተብለው ተጠይቁ። መጀመሪያ የኔው ሪያል ማድሪድ አሉ። ማለት ስላለባቸው ከነ ፍሎሬንቲኖ ፒሬዝ ወይም ደግሞ ከሪያል ማድሪድ ፋኖች ጋር መጣላት ስለሌለባቸው ነው እንጂ አቅምን በመመዘን አቅምን በመለካት የተናገሩት ነው ብዬ እኔ ሲሪየስሊ አልወስደውም። የእውነት ለመናገር ግን ብለዋል። የካርሎ አንቼሎቲ ሀሳብ ስ ኦኬ በፕሪሚየር ሊግ ውስጥ ተባሉ አርሰናል የሚያሸንፍ ይመስለኛል። ለአርሰናል የአርሰናልን ነገር አርሰናል ጠንካራ ነው አሉ። አርሰናል ዘንድሮ በጣም ጠንካራ የሆነ ቡድን ነው፣ ዌል ኦርጋናይዝድ የሆነ ቡድን ነው አሉና ከዛ ግን የራሴ ልጆች እዛ ቤት ስላሉ አርሰናል ደግሞ እንዲያሸንፍ እፈልጋለሁ አሉ። ጋብርኤል ማጋሌሽ ደስ እንዲለው ይፈልጋሉ። ጋብርኤል ማርቲኔሊ ደስ እንዲለው ይፈልጋሉ። አሁን የተመለሰው ጋብርኤል ሄሱስ ደስ እንዲለው ይፈልጋሉ። ደስ ያላቸው እነዚህ ተጫዋቾች ወደ ብራዚል ብሔራዊ ቡድን ሲጠሩ ለብራዚል ብሔራዊ ቡድን በዛ ደስ ባለው ስሜት ምናምን ያገለግላል። የእነዚህን በብራዚል ብሔራዊ ቡድን አብረዋቸው የሚሰሩ የአርሰናል ተጫዋቾችን ደስታ በመፈለግ አርሰናል ዋንጫ እንዲበላ የሚፈልጉ መሆኑን ገለጹ። በጥንካሬ ደግሞ መዝነው ይሄ በኋላ ፍላጎት ነው። ከፍላጎት በፊት ደግሞ እምነት አለ። እምነቱ ምንድን ነው? ሲቲ ላይ፣ ሊቨርፑል ላይ፣ ቼልሲ ላይ፣ ዩናይትድ ላይ፣ ቪላ ላይ ምናምን ከሚታየው ጥንካሬ ይልቅ አርሰናል ላይ የሚታየው ጥንካሬ በጣም ጎልቶ ታይቶኛል። ስለዚህ አርሰናል ፒውርሊ የእንግሊዝ ፕሪሚየር ሊግን ዋንጫ ዘንድሮ እንደሚያሸንፍ አምናለው አለው። ከምን ተነስተው? ከፍላጎት ለእነዚህ ልጆች ሲባል። ከምን ተነስተው? ቡድኑ ከሚያሳየው ጥንካሬ ተነስተው። ይሄ የአንቼሎቲ አስተያየት ነው፣ የካርሌቶ ሀሳብ ነው። ሁለተኛ ሰው ፖል ስኮልስ ነው። ፖል ስኮልስ ኒኪ ቤት ደግሞ ተገናኝተው ነበር እና እነሱ ደግሞ አርሰናል በዚህ ሁኔታ የፕሪሚየር ሊጉን ዋንጫ ማሸነፍ አይችልም አሉ። እነሱ ደግሞ ፖል ስኮልስ ነው ዋና ማብራሪያ የሚሰጠው። ያ አዎ ይላል ኒኪ ቤት ሀሳቤ ነው አይነት ነገር ተሳትፎ አድርጓል። ፖል ስኮልስ ለምን አርሰናልን የዋንጫ ማንሳት እድል እንደሌለው አድርጎ ወሰደው? ያውም በዚህ ሁኔታ አለ ስቲ የእንግሊዝ ፕሪሚየር ሊግን ዋንጫ ለማሸነፍ ከሚያስፈልጉ ኳሊቲዎች ዋናውን አርሰናል ሚስ አርጎታል ነው የፖል ስኮልስ ክርክር። ምንድነው ሚስ ያደረገው ነገር? ልብ ብላችሁ እዩ። ትልልቅ ከሚባሉ ክለቦች ጋር የሚደረገውን ጨዋታ አርሰናል እያሸነፈ አይደለም ነው የሚያነሳው። ማንቸስተር ሲቲ ስትራግል እያደረገ በነበረበት ሰዓት ላይ ድሮ አረገ፣ ያውም በኤምሬትስ ስቴዲየም። በሊቨርፑል ተሸነፈ። በቼልሲ እንዴት ብልጫ እንደተወሰደበት እና አቻ እንደወጣ፣ በአስቶን ቪላ ደግሞ እዚያው ዋንጫ ፉክክር ውስጥ ነው ያለው፣ 2-1 በሆነ ውጤት ተሸነፈ። እንዲህ ያለ ቡድን የፕሪሚየር ሊጉን ዋንጫ ሊያነሳ አይችልም ነው። ከትልልቆቹ ጋር በምትጫወችበት ጊዜ ዩር ፐርፎርማንስ ሌቭል እናም ውጤትሽ ከፍ ማለት መቻል አለበት። የፕሪሚየር ሊጉን ታሪክ እዩ። ሪሰንትሊም የእንግሊዝ ፕሪሚየር ሊግን ዋንጫ የሚያሸንፉ ክለቦች እንደነዚህ ባሉ ጨዋታዎችም ጭምር ውጤት ይዘው የሚወጡ ናቸው። አርሰናል ግን ዘንድሮ ግፋ ቢላቻ ነው እንጂ የሚወጣው እያሸነፈ አይደለም። ዘሶኮልድ እኩያ ብለን የምንጠራቸውን ቡድኖች ነው የሚለው። በማንቸስተር ዩናይትድም ለ1-0 ድል ቢቀዳጅም ዩናይትድ የነበረውን ዶሚኔት ያደረገበትን ፐርፎርማንስም ደግሞ መጥቀስ እስቲ አንቺን ሀሳብ ልስማ መጀመሪያ። እኔ እነሱን ስለተናገርኩ የኔና የእነሱ እንዳይቀላቀል አሁን የተናገርኩት የፖል ስኮልስንና የፖል ስኮልስና የካርሌቶን ወይም የካርሎ አንቼሎቲን ይበላልና አይበላምን ሁለቱም ያስቀመጧቸው ምክንያቶች። አንተ ያልከው ነገር ገዢ ይመስለኛል። ከዚህ በፊት በዜማ አስደገፈ የተናገርከው
ትላንት ዛሬ አይደለም የሚለው እኔ ልክ ነው። ትልልቅ ጨዋታዎችን ማሸነፍ ምን አይነት ጥንካሬ እንደሆነ በደንብ እረዳለሁ። ሁሉም እግር ኳስ የሚመለከት ሰው እሱን ይረዳል ብዬ ነው ማስበው። ግን አንደኛ በዚህ የውድድር አመት አርሰናል ሁለት ጨዋታዎችን የተሸነፈው አንደኛ በሊቨርፑል ነው፣ ሁለተኛ በአስቶን ቪላ ነው አይደለ? በእነዚህ በሁለቱን የተሸነፈው ግን ሌሎች ትልልቅ ቡድኖችን አግኝቷል። ማንቸስተር ሲቲና ቼልሲ አቻ ወጥቷል፣ አልተሸነፈም። እንደገና ደግሞ ማንቸስተር ዩናይትድና ቶትናምን አሸንፏል። እነዚህም ትልልቅ ቡድኖች ናቸው፣ ትንንሽ ተብለው የሚጠሩ አይደሉም። ወቅታዊ ፐርፎርማንሳቸው ሌላ ሊሆን ይችላል እንጂ በትልልቅ ደረጃ ከተነሳ ግን እነዚህን ክለቦች ለዛማ ከሆነ ኒውካስትልንም አሸንፏል። አይ በቃ ለጨዋታው የሚደረገው አሁን ትልልቅ ቡድኖች ተብለው የሚጠሩት ስለሆነ ነው እነሱን ያነሳሁት። ለጨዋታው የሚደረገው የአእምሮ ዝግጅትም የአካል ዝግጅትም የፈለገ ወቅታዊ ብቃታቸው አነስ ያለ ቢሆንም አርሰናል ለነዛ ጨዋታዎች ተዘናግቶ ይገባል ተብሎ አይታሰብም። አንደኛ ይሄ ነው። ሁለተኛ አርሰናል በአቅም ማጣት ነው ወይ ማንቸስተር ሲቲ እና ሊቨርፑል ያሸነፉት የሚለውን በተመለከተ ከዚህ በፊት ብዙ የተነጋገርንበት ነው። ሆነም ቀረ ግን ተሸንፏል። በቃ አቻም ወጥቷል፣ ተሸንፏልም ነው። ግን እኔ ምለው አሁን ባለው ሁኔታ በተለይ በፕሪሚየር ሊጉ በጣም የተሻለ እድል ያለው እና ጥሩ ፐርፎርም እያደረገ የሚገኘው አርሰናል ነው። ስለዚህ አርሰናል ዋንጫ ይበላል ወይም ዋንጫ ያነሳል ብለን ብንናገር ካየነው ነገር በመነሳት ነው። ብዙም ደግሞ እግር ኳስ የሚተነትኑ ሰዎች ከመሰከሩትም ሀሳብም ማንሳት የሚቻል ይመስለኛል። ብቻ ያየነው ነገር ያንን እንድንል ያስገድዳል። ካልበላ አልበላም ነው። የራሱ ስህተቶች ሊኖሩ ይችላሉ፣ ሌሎች አጋጣሚዎችም ሊፈጠሩ ይችላሉ። እሱ አይደለም ዋናው። ግን ትልልቅ ጨዋታዎችን እያሸነፈ አይደለም በሚለው ሀሳብ ብቻ ተነስቶ ዋንጫ ማንሳት አይችልም የሚለው ድምዳሜ ላይ መድረስ ግን በጣም አስቸጋሪ ይመስለኛል። እንደገና ደግሞ ገና አሉ እንግዲህ ከነዚህ ማሸነፍ ካልቻላቸው ትልልቅ ጨዋታዎች ምንድን ነው የተማረው የሚለውን በቀጣይ ስለሚገናኙ እናያለን። ከትልልቆቹ ጨዋታዎች ደግሞ የሚበዛው በደረጃው ከአርሰናል ዝቅ ያሉ ጨዋታ ቡድኖች ናቸው ተብለው ከሚታሰቡት ክለቦች ጋር የሚያደርገው ጨዋታ ነው። እነዛ ጨዋታዎች ላይ የሚኖረው ዶሚናንስም በጣም ትልቅ አስተዋጽኦ አለው ብዬ ነው። ስለዚህ በፖል ስኮልስ ሀሳብ እኔ አልስማማም። ሳምራዊ ጣመ እኔ የፖል ስኮልስ ሀሳብ ትክክል ነው ነው የምለው። አርሰናል በዚህ ምክንያት ዋንጫ አይበላም ከሚለው ውጪ ትልልቅ ጨዋታዎች ላይ ያለው ድክመት ግን እውነት ነው። ትልልቅ ጨዋታዎች ላይ ያለውን ድክመት ደግሞ ማረም መቻል አለበት፣ አለበለዛ ዋጋ ያስከፍለዋል የሚለውን ሀሳብ ሙሉ በሙሉ አይኔን ሳላሽ ነው የምቀበለው። ሙሉ በሙሉ ነው የምነግር። ቅድም ያቺ ዘፈኗ ለዚህ አትሰራም፣ ከምረና አይሰራም። ያንተ አባባል ስለሆነ የማይሆን ቦታ ላይ ጠቅሸው ከሆነ አይደለም። ወደኋላ እየሄድሽ በሀሳብ ከማለም ቀኑ እንዳይመሽብሽ ትላንት ዛሬ አይደለም የሚለው የሚሰራው እየመራ መሪነቱን አሳልፎ ለሌላ የመስጠት ልማድ አለው። አርሰናል 2022/23 ላይ 240 ቀን መርቶ ከዛ ሲቲ ዋንጫ በላ። 2023/24 ላይ እየመራ ሲቲ ዋንጫ በላ። አምና ደግሞ ያው ብዙም አልመራም፣ ግን ሊቨርፑል በልጦት ዋንጫ ወሰደበት። እንደነዚህ ያሉ ይሞካከራል፣ ይገዳደራል እንጂ ዋንጫ አይበላም የሚለው ሀሳብ ለዘንድሮ አርሰናል አይሰራም። እንዳምናው እንደ ካቻምናው እንደ ድሮ እንዳይመስልሽ ነው። አሁን ግን ይሄ የዘንድሮ እውነቱ ነው እኮ። የዘንድሮ እውነቱ ቢግ ጌሞች ላይ አርሰናል በእንቅስቃሴም ረገድ ይሁን በውጤት ረገድ የሚጠበቅበትን ነገር እያደረገ አይደለም። የሚጠበቅበትን ነገር ወደ ማድረግ መምጣት አለበት። ይሄ ካልሆነ ዘንድሮም ብልጫውን ሌሎቹ ለዋንጫ አብረውት የሚፎካከሩ ክለቦች ሊወስዱበት ይችላሉ ነው። ይህንን አለመስማማት እንዴት እንደሚቻል አላቅም የእውነት ለመናገር። ለምን ብትኝ ለምሳሌ እኔ ፖል ስኮልስ ቢለውም ባይለውም የገባኝን ሀሳብ በደንብ ሊገልጽልኝ የሚችለው ነገር በአርሰናልና በማንቸስተር ሲቲ መካከል ያለው የነጥብ ልዩነት 2 ነው። አርሰናል ከትልልቆቹ ክለቦች ጋር በሚያደርገው ጨዋታ ከማንቸስተር ሲቲ መሻል የማይችል ከሆነ ይህንን የ2 ነጥብ ልዩነት ሲቲ ብልጫ ይወስድበታል። ምክንያቱም አርሰናል ከትልልቆቹ ጋር ደካማ ነው። ለምሳሌ በሊቨርፑል ተሸንፏል። ቼልሲ፣ ማንቸስተር ሲቲ ደግሞ ሊቨርፑልን አሸንፏል። እንዲህ ያለውን ተጠላላፊ የሆነውን ነገር በአርቴታ ማሳብ ይሁን በተጋጣሚዎቹ አርሰናል ላይ ሲሆን መበርታትም ይሁን በአርቴታ ፍርሃትም ይሁን በዕለት ድንገተኛ
የብቃት መውረድም ይሁን ምንም ይሁን ምን ምክንያቱ አርሰናል ቢግ ጌሞች ላይ ጥያቄ ምልክት የምናነሳበት ቡድን ነው። አዎ ነው። ቼልሲ እና አርሰናል ሲጫወቱ ቼልሲ ማሸነፍ ይገባው ነበረ ካልን አውት ፐርፎርም ማድረግ ካልቻለ አርሰናል ለምንድነው ጥያቄ የማይነሳው? አሁን ያ የ2 ነጥብ ልዩነት እርስ በርሳቸው ሲጫወቱ ማንቸስተር ሲቲን ለማሸነፍ በሚያስችል አቅም ላይ ተገኝቶ ከማንቸስተር ሲቲ ላይ ሙሉ 3 ነጥብ የማይወስድ ከሆነ ለአርሰናል ትልቅ ጉዳት ነው። ፖል ስኮልስ ያለ የሚመስለኝ ይህንን ነው። ቢግ ጌሞችን ማሸነፍ መቻል አለበት። ትልልቅ ጨዋታዎች ላይ በደንብ ፐርፎርም ማድረግ መቻል አለበት። ውጤታማነቱን በትልልቆቹ ጨዋታዎች ላይ ካላሳደገ በስተቀረ የፕሪሚየር ሊጉን ዋንጫ ማሸነፍ በጣም ያስቸግረዋል ነው። ምክንያቱም አሁን ቢያንስ እንደው ሊቨርፑልንም ተው እሺ፣ አርሰናልም ማንቸስተር ሲቲ የሚያሸንፉ፣ ቼልሲንም አርሰናልም ማንቸስተር ሲቲ የሚያሸንፉ እሺ፣ በቃ እነዚህ እርስ በርሳቸው ሲጫወቱ ማንቸስተር ሲቲ እኮ አርሰናልን ካሸነፈው አዲዮስ አለቀ እኮ። ማንቸስተር ሲቲ በ1 ነጥብ ሊበልጠው እኮ ነው። ሰው ቢግ ጌሞች ላይ አርቴታ ከፍርሃቱ መውጣት መቻል አለበት። አርሰናል ፑር ፎርሙን ማስተካከል መቻል አለበት። ይሄ እንደውም ዘ ቤስት አድቫይዝ ነው የምለው። እንደውም ሌላው ነገሩ ምርጥ ሆኖ እቺ ነገር ጎሎት አርሰናል ለምን ዋንጫ ያጣል? ሌላው ነገር ላይ ኮንሲስተንት ነው። አዎ ሌላው ነገር ላይ በጣም አሪፍ ነው። አዎ ስትሮንግ ነው። አንቼሎቲ እንዳሉት ብዙ ከዚህ በፊት የዘረዘርናቸውን አሁንም ድገሙ ብንባል የምንደግማቸውን በጣም አርሰናልን ጠንካራ የሚያደርጉትን ኳሊቲዎች ልንዘረዝር እንችላለን። በት ዌን ኢት ካምስ ቱ ቢግ ጌምስ ግን ነው። አሁን አንቺ እንዳልሽው እኔ ቶተንሃምን ያሸነፈበት መንገድ ነው ኮንቪንሲንግ ምል፣ ዩናይትድን ያሸነፈበትን መንገድ አሳማኝ አይደለም። ግን ያው አሸንፏል። እኔ እያልኩሽ ያለሁት ፐርፎርማንስ ፕላስ ውጤቱን በትልልቅ ጨዋታዎችም ላይ ከስብስቡም አንጻር ዋንጫውን ለማሸነፍ ከሁሉም የተሻለ እድል ሁሉም ተስማምቶ እንደ መስጠቱም አርሰናል እዛ ላይ ወደ ፐርፌክሽን መምጣት መቻል አለበት ነው ምለው። ምን ኮስት አደረገው የሚለው ግን እስካሁን ድረስ የአርቴታ ልበ ሙሉ ለመሆን መቸገር ኮስት አድርጎታል ብዬ ነው የማስበው። ሊቨርፑልን ሲገጥም ሲቲን ሲገጥም ይታይበት የነበረው የፍርሃት እና የበዛ ጥንቃቄ ማድረግ ስኮልስ እንዳለው ስትራግል ያደርግ እንደነበረ በሚያስታውቀው እና ልሙት አላለም እንዴ ጋርዲዮላ እና ልሙት ግን አለመሸነፉስ አድቫንቴጅ አይደለም እንዴ ማለት ልክ እኮ ነው አይደለም ሳምሪ ልክ ነው። እኔ አሁን አርቴታ ፍርሃቱን ምናምኑን ከዚህ በፊት ተነጋገርንበት አለመሸነፉን ጥሩ ነገር አይደለም። ለምን መሰለሽ ማሸነፍ በሚችልበት ጊዜ ነው አቻ የወጣው። ማሸነፍ በሚችልበት ጊዜ አቻ ወጥቶ እሱን እንደ ጥሩ ነገር ወሰዱት። አትበይን። ማሸነፍ ይችል ነበር ያኔ። ሲቲ እንዳውኑ አይደለም፣ ማርያምን ነው የምልሽ፣ እንዳውኑ አይደለም። ኢቨን ሊቨርፑል እንደዚህ አይደለም። ለእኔ በሊቨርፑልና በአርሰናልም ጨዋታ ሊቨርፑል የተሻለ ቡድን ነበረ። በቼልሲና በአርሰናልም ጨዋታ ቼልሲ የተሻለ ቡድን ነበረ። እነዚህን ነገሮች ምን አመጣቸው ብትይ የሰውየው ነገር። እነዛ ጨዋታዎች ግን ማሸነፍ የመቻል አቅም አርሰናል ባይፋር እኮ ነው የምልሽ። ነገርኩሽ እኮ በላይፍ ታይም በሙሉ አድርገህ የማታውቀውን ነገር አረክ ሲሉት እና እንዴ ባረግ ምን ችግር አለው አላለም እንደ ጋርዲዮላ። ይሄንን ያህል ለአርሰናል ሰረንደር አድርጎ እጅ ሰጥቶ አርሰናል ሙሉ 3 ነጥብ ይዞ ሳይወጣ ቀርቶ አቻም ጥሩ ውጤት ነው ካል ልክ አይደል። አቻ ጥሩ ውጤት ለማንቸስተር ሲቲ ነው። ዛትስ ዋይ ዘይ ወር ሰለብሬት ሲያደርጉ የነበረው ከአርሰናል ጋር አቻ ወጥተው የማንቸስተር ሲቲ ሰዎች ናቸው የአርሰናል ሰዎች አለ ውጤት አስጠብቀው ወጡ። ሃላንድ አገባ፣ ከዛ እነሱ አገቡ፣ ከዛ ድሮ ሆነ። ማንቸስተር ሲቲ የስ አስቢ፣ አንደኛ ኤምሬትስ ላይ ነው፣ ሁለተኛ ሲቲ ወር በጣም ስትራግል እያደረገን አቅቶት ነበር። ማቃቱ ይታይ ነበር። እያቃተው የነበረውን ማንቸስተር ሲቲን ሳታሸንፊ ቀርተሽ ግን ቢሆንም አሪፍ ነው ምናምን አለ። ለእኔ ማለት ኤቨርተን 12ኛው ደቂቃ ላይ ተጫዋች በቀይ ካርድ ወጥቶበት ማንቸስተር ዩናይትድ ኤቨርተንን ማሸነፍ እንዳለመቻል የምሬን ነው የምነግርሽ። እንደዛ አድርጌ ነው መወስደው እኔ። ይሄ ቢግ አድቫንቴጅ ቼልሲ እና ማንቸስተር ዩናይትድ ሲጫወቱ በቀይ ካርድ አንድ ተጫዋች አልወጣም ከቼልሲ፣ ከዛ ወዲያው ካዚሜሮ አልወጣም። እንደዛ አይነት የሆነ የባከነ ዕድል አድርጌ ነው የምወስደው ለአርሰናል። ዚስ መስት ቢ ኮሬክትር ነው። ይሄ መስተካከል አለበት። ዋንጫ የማሸነፍ ህልማቸውን የማሸነፍ
አቅማቸውን ትልቅ የሚያደርገውን ያን ሁሉ ጥንካሬ ይዘው ይሄ ነገር ስለጎደለ ብቻ ዋንጫ እንዳያጡ የሚለው ምክርማ ፐርፌክት ምክር ነው። እኔ እንጃ እኔ እስማማለሁ። አይ ልክ ነው። ትልልቅ ጨዋታዎችን ማሸነፍን በተመለከተ ምንም የሚያመጣው ውጤት ትልቅ እንደሆነ እናውቃለን። ግን አሁን ፖል ስኮልስ የተናገረው ነገር በቃ አርሰናል ዋንጫ አይበላም ብሎ በእርግጠኝነት ነው የተናገረው። ቪዲዮ ላይ በዚህ መንገድ ይህን ትልልቅ ጨዋታዎች በዚህ መንገድ ማለት ዌስትፉል ከሆነ አሁን ይህንን ነገር አርሞ ካልቀጠለ ማለት ካልተስተካከለ ይቸገራል። ይሄ ደግሞ ፐርፌክት ሀሳብ። እሺ አድማጮቻችን አብራችሁን ሆናችሁ ፕሮግራማችንን እየተከታተላችሁ ስለሆነ በጣም አድርገን እናመሰግናለን። እስቲ እናንተም እዚህ ላይ አስተያየት ስጡበት፣ አስተያየቶቻችሁን እንመለከታለን። መልካም ቀን በያላችሁበት ይሆንላችሁ። ኢትዮጵያ ለዘላለም ትኖር።